ወጣት ነሽ። ይህ ላንተ ነው። ሰላም ጤና ይስጥልኝ። ይህ ባቡሬ ሚዲያ ነው። ለዛሬ ያዝኩላችሁ ትንሽ መልእክት ለወጣቶች የሚሆን ምክር ነው ያዝኩላችሁ። ተከታተሉ። በመጀመሪያ ይህ ሞቲቬሽን አይደለም፣ ይህ የሚኖር ህይወት ነው። እንደኔ ወጣት የሆናችሁ በተለያዩ አካባቢ በተለያየ ሀገር በኢትዮጵያም ከኢትዮጵያ ውጭም ስደተኛ መሆናችሁ እየኖራችሁ ያላችሁ ወጣቶች በጣም የተቸገራችሁ የጨነቃችሁት በዚህ ሰዓት በጣም ህይወትን የከበዳችሁ ችግር መከራ እያያችሁ ያላችሁ በተለያየ መንገድ በተለያየ ሁኔታ በጣም ብዙ ውጣ ወረድ ላይ ያላችሁ ወጣቶች ይህ ለእናንተ ማስተላልፈው መልእክት ነው። ተከታተሉኝ። እኔም እንደናንተ ወጣት ነኝ። ያው ብዙ ነገር አለ በህይወታችን። እኛ ስንኖር ብዙ ነገር እናሳልፋለን። ብዙ ውጣ ወረዶች፣ ብዙ መከራዎች፣ ብዙ ችግሮች ልናሳልፍ እንችላለን። እናም ይሄ መፍትሄው ምንድነው የሚለውን ነው። አንደኛ መንፈሳዊ መንገድ መከተል ነው። መንፈሳዊ መንገድ መከተል በህይወታችሁ አላማችሁን እንዲሳካ፣ ጎላችሁ እንዲሳካ፣ ቪዥናችሁ እንዲሳካ፣ አቺቭ እንድታረጉ በህይወታችሁ መጀመሪያ መንፈሳዊ መንገድ መከተል አለባችሁ። ይሄ ምን ማለት ነው? በመንፈሳዊ መንገድ በተለያየ ሃይማኖት ውስጥ ያላችሁ ሰዎች ሃይማኖታችሁን አጽንታችሁ መያዝ አለባችሁ። ሃይማኖት ውስጥ ያላችሁ ሰዎች ሁል ጊዜ ለሃይማኖታችሁ ታማኝ ሆናችሁ በሃይማኖት በምታምኑት ነገር መንፈሳዊ የሆነ መንገድ መከተል አለባችሁ። መንፈሳዊ መንገድ የሆነ መከተል ስላችሁ ይሄ ምን ማለት ነው? እኛ ስንኖር ልክ የግድ መንፈሳዊ የሆነ መንገድ ያስፈልገናል። አምነን ጌታችንን መድኃኒታችንን አምነን ፈጣሪያችንን አምነን እግዚአብሔርን አመስግነን ስንጓዝ ሁሌ መንገዳችን ቀና ሊሆን ይችላል እና ሁሌ መንገዳችንን ቀና እንዲሆን ሁል ጊዜ ስንገባ ስንወጣ ስንጓዝ ውጣ ውረዶችን ስናሳልፍ በምንሄድበት በየትኛውም ቦታ በየትኛውም ስፍራ እግዚአብሔርን እያመሰገንን መንፈሳዊ መንገዶችን እያጎለበትን ሁልጊዜ ፈጣሪያችንን እያሰብን መሆን አለበት። ሁልጊዜ ከመከራ ከችግር ላይ ስንሆን እግዚአብሔርን ባሰብን ቁጥር እግዚአብሔርን ባስቀደምን ቁጥር ሁልጊዜ ደግሞ መንገዳችንን ሊቀና ይችላል። ፈተናችንን ቢበዛ እንኳን ምንድነው የሚለው? ፈተና የሚበዛበት በፈተና የሚጸና ሰው የተባረከ ነው የሚለው። ይሄ ማለት ምንድነው? በፈተና የሚጸና ሰው ሁል ጊዜ ፈተና ላይ ይኖራል ማለት አይደለም። ፈተናችንን አንድ ቀን ያሳልፍልናል እግዚአብሔር። እሱ ግን ምንድነው? ማመን አለብን። ባመን ቁጥር ወደ መንፈሳዊ ህይወት ወደ መንፈሳዊ መንገዳችን በሄድን ቁጥር በመንገዳችን በህይወታችን በስራችን ቀና እንዲሆንልን እስፔሻሊ እስከ ኢትዮጵያ ውስጥ ያላችሁ አብዛኞቻችሁ ወጣት የሆናችሁ ወጣቶች ወጣት ማህበረሰብ የሆናችሁ በተለያየ ቦታ በተለያየ ስፍራ የምትገኙ በተለያየ የስራ ዘርፍ የስራ መስክ የምትገኙ በኃላፊነትም በታችም ተቀጥራችሁ የራሳችሁ ቢዝነስ ራን የምታደርጉ ሰዎች ብዙ ጊዜ ቢዝነሳችሁ ወይም ደግሞ የህይወታችሁ መንገድ አልቀና ላላችሁ ብዙ ጊዜ ፈተና ውስጥ ለሆናችሁ መንፈሳዊ መንገድ ያስፈልጋችኋል። እግዚአብሔርን አስቀድሙ። በሁሉም ቦታ በየትኛውም መንገድ በየትኛውም ስራችሁ በየትኛውም ነገር እግዚአብሔርን ካስቀደማችሁ ሁል ጊዜ ይቀናላችኋል፣ ሁል ጊዜ ይሳካላችኋል። ይሄ እርግጠኛ ነኝ፣ 100% እርግጠኛ ሆኜ የምነግራችሁ። በዚህ ሰዓት ኢትዮጵያ ውስጥ ያላችሁ ወጣቶች በጣም የቸገራችሁ በጣም የተቸገራችሁ በጣም በጭንቅ ላይ ያላችሁ ሁል ጊዜ እግዚአብሔርን አመስግኑ፣ እግዚአብሔርን አስቀድሙ፣ ጸሎት አድርጉ። ይሄ ማለት ምን ማለት ነው? ፈተና የለም ማለት አይደለም። በጣም ብዙ ፈተና ብዙ መከራ ልታሳልፉ ትችላላችሁ። በዚህ ጊዜ ስፔሻሊ በጣም 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 ክፉ በሆነ ጊዜ በጣም ይሄ ጄኔሬሽን በዚህ ዘመን ለኛ በጣም ስፔሻሊ ለወጣቶች በጣም ጥሩ ዘመን አይደለም፣ ጥሩ ጊዜ አይደለም። ይሄ ስላችሁ ምን ማለት ነው? ከጊዜው አይደለም ካለው ሁኔታ ካለው እንቅስቃሴ ከሀገራችን ሁኔታ ታውቁታላችሁ። በጣም ብዙ መከራ ብዙ ነገር ነው የሚታየው። ብዙ ሰላም የለም፣ የሰላም እጦት አለ። ጦርነት በተስፋፋበት ችግር ባሰፋበት መከራ ስራ እጦት በበዛበት ረሃብና ስደተኞች በበዛበት መፈናቀል በበዛበት ሰዓት ነው ያለነው። ስለዚህ እኛ ወጣቶች እዚህ ላይ ቆም ብለን ማሰብ አለብን። ተስፋ መቁረጥ የለብንም። ህይወታችንን እንዲቃና እግዚአብሔርን አስቀድመን ጸሎት አድርገን ህይወታችን ላይ ተስፋ አድርገን ወደሚቀጥለው ስኬታችን እንድንጓዝ ይሄ ጊዜ አልፎ ደግሞ አንድ ቀን እንደሌሎች ወጣቶች እንዲሳካልን ተስፋ ማድረግ አለብን። እናም አንደኛ መንፈሳዊ መንገድ ነው እንዳልኳችሁ። ሁለተኛው ደግሞ ምንድነው? ተስፋ አለመቁረጥ ነው።
ተስፋ አለመቁረጥ፣ አላማህ ላይ ትኩረት ፎከስ ማድረግ፣ ስኬት ላይ፣ መንገድህ ላይ፣ መንገድ የሚያሰናክልህ ነገር ላይ ትኩረት አለማድረግ። ብዙ ጊዜ አላማህ ላይ ፎከስ አድርገ መስራት፣ መጣር፣ መስራት፣ መጣር፣ መውደቅ፣ መነሳት እንዳለ ሆኖ ሁልጊዜ ትራይ አጌን ነው ኖ ፔይን ኖ ጌይን እንደሚባለው ከዚህ ሀገር ስለወጣችሁ ብቻ ቀና ነገር ታገኛላችሁ ብዙ ማለት አይደለም። ብዙ ጊዜ ብዙ ቦታ ስደት ላይ ያሉት በጣም ብዙ ወጣቶች የተቸገሩ እስር ቤት ላይ ያሉት አሉ። ስደት ላይ በጣም በተለያየ ቦታ በወህኒ ቤት በእስር ቤት ውስጥ ያሉት ብዙ ዓመታትን የታሰሩ አሉ። እነሱ እንግዲህ እግዚአብሔር ይሁናቸው፣ ዱዓ አረጉላቸው፣ ጸሎት አረግላቸው። እነዚህ ሰዎች በጣም በህይወታቸው እንግዲህ በጣም ብዙ ውጣ ውረድ ብዙ ዋጋ ከፍለዋል። አንድ ቀን እንግዲህ እግዚአብሔር አሳክቶላቸው የሚፈልጉትን ቦታ የሚፈልጉትን ነገር ያሰቡትን ነገር ያሳካላቸው። እግዚአብሔር ከነሱ ጋር ይሁን። አሁንም በዚህ መንገድ ያላችሁ ወጣቶች በተለያየ ምክንያት ችግር መከራ ላይ ያላችሁ በተለያየ ምክንያት በጣም ብዙ ስቃይ ብዙ በደል የደረሰባችሁ ወጣቶች አላማችሁ ላይ ፎከስ አድርጋችሁ ዛሬ ያልፋል ብላችሁ ወደ ነገ ማየት አለባችሁ። አሻግራችሁ ወደ ነገ ማየት አለባችሁ። ነገ ምን እንደሚፈጠር አይታወቅም። ነገ ላይ ፎከስ ማድረግ አለባችሁ። የዛሬውኑ ደግሞ ባለው ፕሬዘንት በሆነ ነገር ደግሞ በዛሬ መስራት አለባችሁ። ተስፋ ሳትቆርጡ ዛሬውን ተጠቀሙበት። ቀኑን በተለያየ መንገድ ጥረት አድርጋችሁ የምትፈልጉትን ቦታ ትደርሳላችሁ። እርግጠኛ ነኝ፣ እመኑኝ። ይሄ ሞቲቬሽን አይደለም፣ ሞቲቬት አይደለም እያደረኳችሁ ያለሁት። ሞክሩት፣ ከዛ ሞክሩት፣ ድጋሜ ሞክሩት። አልሳካ ቢላችሁ እንኳን ደጋግማችሁ ሞክሩት። በጣም ብዙ መጽሐፍቶች አሉ። ሪፈር አድርጉ። ተቸገራችሁ ቀጣይ መጽሐፍን ጠቁማችኋለሁ። በጣም ከተለያዩ ከመንፈሳዊ የሆኑ መጽሐፍቶች ከዓለማዊ ፊሎዞፊ የተለያዩ ነገሮች ማየት ሞክሩ። በተለያየ መንገድ ምናምን ራሳችሁ ህይወታችሁን ለመቀየር እያንዳንዷን ነገር ለመሞከር ፈትኑ። ሁላችንም አንድ ቀን የምንፈልገው ነገር የምንፈልግበት ቦታ የምንፈልገው ደረጃ የምንፈልገው ሌቭል ላይ እንደርሳለን። እርግጠኛ ነን። ይሄ ደግሞ እናሳካዋለን። እኛ ወጣቶች የዛሬ ተስፋ አድርገን የነገን ደግሞ ህልማችን የምናሳካበት ጊዜ ሊሆን ይችላል። እናም የተለያየ ጉልበታችን፣ እውቀታችን፣ ወጣቶች ነን፣ ሀብታችን፣ የተለያየ ነገራችን ተጠቅመን እርስ በርሳችን ተባብረን የምንፈልገውን ደረጃ እስክንደርስ ድረስ ተስፋ ሳንቆርጥ መንቀሳቀስ አለብን። ተስፋ መቁረጥ የለባችሁም። መቼም ቢሆን ተስፋ መቁረጥ የለባችሁም። የመጨረሻ ህይወታችሁ ውድቀት የሚጀምረው ተስፋ የቆረጣችሁት ዕለት ነው። ህይወትን የሚያስጠላችሁ ራሳችሁን እስክታጠፉ ድረስ በጣም ህይወታችሁ ሊያስጠላችሁ የሚችለው ተስፋ የቆረጣችሁ ዕለት ነው። መቼም ቢሆን ተስፋ እንዳትቆርጡ። የፈለገ አይነት ፈተና ቢያጋጥማችሁ እንኳን ከተለያየ ነገር ትምህርት መውሰድ ትችላላችሁ። በጣም ብዙ ፈተና ያሳለፉት ብዙ ውጣ ውረድ ያሳለፉት ወጣቶች አሉ። እሱን አልፈው ራሳቸው ሳክሰስ አድርገው በዚህ ሰዓት በጣም ትልቅ ቦታ የደረሱ ወጣቶች አሉ። ከነሱ መማር ይገባቸዋል። ከመንፈሳዊ ህይወት ከቅዱስ ያሬድ 7 ጊዜ ወድቆ ከዛ በኋላ ከ7 ጊዜ ከወደቀበት በኋላ ተነስቶ ቅዱስ ካህናችን ቅዱስ ያሬድ ታስታውሳላችሁ የእሱን ታሪክ። 7 ጊዜ ዛፍ ላይ ጉንዳን ሲወጣ 7ኛ ላይ ተሳክተሎት ከዛ ተመልሶ ከዛ በኋላ ትምህርቱን ቀጥሎ ነው የዛን ሊቅ የሆነው ሊቅ ካህን ቅዱስ ያሬድ ኢትዮጵያዊ የሆነው። ከዛም ትምህርት መውሰድ ትችላላችሁ። መቼም ቢሆን ተስፋ እንዳትቆርጡ። እግዚአብሔር ሁልጊዜ ከእናንተ ጋር ይሁን። ጸሎት አይለያችሁ። በሄዳችሁበት በምትኖሩበት በምትሰሩበት ስፍራ ሁልጊዜ እግዚአብሔርን መንፈሳዊ መንገድም እያስቀደማችሁ መኖር አለባችሁ። ሁላችሁም በየሃይማኖታችሁ ደግሞ ጸሎት አድርጉ። ሁልጊዜ ጥረት አድርጉ። ይሄ ለዛሬ ያቀረብኩላችሁ ነው። ቀጣይ ደግሞ ዝርዝር ባለ መንገድ ሪፈር አድርጌ በተለያየ መንገድ ምናምን ስኬታማ የሆኑ ሰዎችን እንዴት ስኬታማ እንደሆኑ